አንተ በተሊና አይደለም እንዴ? ንገረኝ እስኪ ቤተሰብ አይደለም? የኔ ቤት ማለት እኮ እሱን ቤት ማለት ነው። ተነሽ አንተ ምን እያደረክ ነበር? ጭራሽ አንተ አሰብክ የሆነ ማሰሪያ ነገር ማሰሪያ ነገር አንችልም። የትኛው መብት የመሄድም ህግ ቦታ የመቅረብ መብቴ እንድትገፋኝ አለ። የህግ አካል ማለት ታውቃለህ። ረዘመብኝ ነው አባው። የሆነ መፍትሄ እንፍጠርና ከነገርከኝ በቃ እኮ እሱን ነው እሱ አይደል ራት ይዟት የወጣው። ከዛ በኋላ አንተ ተገናኝተህ እዛ ጭፈራ ቤት እኔ ብዙ ጊዜ ጭፈራ ቤት አምሽቼ እኮ ያን ቀን ነበርክ። ከዛ በኋላ ልክ ነው አረ በህግ ምንድን ነው እጅ ከፍንጅ ነው ያዝኩት። ትሰማኛለህ? እጅ ከፍንጅ ነው። ምንም ሳረጋለህ ከፈለክ እኔ ችግር የለብኝም። ምን ያደርግልኛል? አንተ መታወቂያ እኮ የተባረርክ ፖሊስ ብትሆንስ? ሁሉም መታወቂያ አለው። ሳናስፈቅድ ስለገባን ይቀርታል። ታዲያ ለሱ ፍቃድ ነው እንደ ቤት ውስጥ አይደለም። እሷ ስላለች ነው እኛ ማለቴ ሲጀመር እዚህ ውስጥ መግባት የለብንም። ለምን አሁን እኮ ይኸውልህ ስለ ባለትዳር ነው አይደለ? እንግለጽላት ምንም ያስፈልጉ ምን ችግር አለው? ችግርም አለው። እግዚአብሔር እንዴት ስራርቶ ለሱ ልጅ ሊሰጠው ይችላል? ለዚህ ጨካኝ ምናልባት እኮ ወንድም ቢኖረኝ ኖሮ ቤተሰብ ቢኖረኝ ኖሮ ይሄን ያክል እሱም ለማድረግ ባልደፈረ ነበረ። ለዚያውን ሞታንሳ ምን ነው ምድር ዝም አለችው? ከኔ የመጡት እሺ፣ አንዴ እኔን አናግረኝ። እኔ ልንገር። አይ ችግር የለውም። ቆይ ለምንድን ነው ከየት ነው የመጣችሁት? ምንድን ነው የምፈልገው? እኔ ጋዜጠኛ ነኝ። የምን ጋዜጠኛ? ይኸው እስከ ዛሬዋ እስከምታየው ቀን ድረስ በአንድ ፎቶ እያስፈራራ ተመልሼ እንዳልሄድ አድርጎኛል። አይደለም ነው የት ነው ይዘሽ የምትሄጂው? አሁን እኮ ይኸውልህ ነው ትወዳታለህ ወይስ አትወዳትም? ቀጥ ብላችሁ ውጡ። ነው ትወዳታለህ ወይስ አትወዳትም? ቀጥ ብላችሁ ውጡ። እዚህ ማንም ካሜራ ሰላም ሄሎ እንዴት ነህ? አለሁ ወንድምዬው አለሁ። ዛሬ እኮ ቤት ይኸውልህ ምናምን ጭቅጭቅ እኮ መቶብኝ የሆኑ ጎረምሶች አምጥታ ጭራሽ ቤቴን የእኛ አልበቃ ብሏት ነው መሰለኝ ጭራሽ ሁለት ወንዶች ይዛ መጣች። አሁን እኮ በዚህ ጭቅጭቅ እነሱ ነበር እኮ። የት ሆነ ነው? ወይ እዚሁ ቅርብ ና እና ና ታዲያ በዚሁ ያው እስኪ ዛሬማ ዋጋውን ነው የምንሰጣት እንዴ እንደባለፈውም ኧረ ጭራሽ እንደባለፈው አይፈጠርም። የለም ማንም እንደዛ ቤቴ ነው ደፍረው። አይ ጸበልም ስላልኳቸው ችግር የለውም አምኖኛል። ና ዝም ብለህ ቶሎ በል በቃሽ እጠብቅሃለሁ። እሺ ይዘናል። እሺ ደግሞ ማንን እያወራክ ነው? የሚመጣ እንግዳ አለ። ቤቱን ልትወሉ ስተከልከል ስትከክል ዳግና ማንን ይመጣ? ልብስሽንም ቀያይሪ። ለምንድነው ልብስ የምቀይረው? ማንን ይመጣ? እንግዳ አለ አልኩሽ። እንግዲህ እኮ ማንን ይመጣ እንግዳ ማን? የምታውቂው ሰው ነው። እንግዲህ ቤት እንግዲህ ጓደኛ ነው። ለምንድነው የሚመጣው? ለምንድነው የሚመጣው ማለት አንተ በተሊና አይደለም እንዴ? ንገረኝ እስኪ ቤተሰብ አይደለም? የኔ ቤት ማለት እኮ እሱን ቤት ማለት ነው። ለምን እንደሚመጣ ነው? ልብስሽን ቀይሪና ተዘጋጃጂ። ሲመጣ እንትን ብለን እንጠብቀዋለን። ጭራሽ ልብሴን ተዘጋጅቼ እንጠብቃለን። አዎ ተነሽ። ቆይ እሱ ሚስትነኝ አንተ ሚስትነኝ ነገር ይመስል እሱ አልበቃ ብሎሽ ጭራሽ ሁለት ጎረምሳ ቤት ውስጥ ታመጫለሽ። አይ መናናቅ እኮ ተናንቀሽ ነው። በጣም ትልቅ መናናቅ። ስለዚህ አሁን ቶሎ ቤት ተነሽና እንትን በይ ቀይሪ። አሁን ከኔ ጋር ፍላፊ መካፈል ያንተን መጨረሻ ያሳይ። አሁን አፍላፊ ከኔ ጋር ትካፈች። ምን ቪዲዮ ልትላቀው ነገር ነው? ለቋል ምናምን እንትን ጥያቄ እኮ አስፈልጉም። ደስ ባለኝ ሰዓት እኮ ማረቁ ነገር መልቀቅ ካልቀረ ለምን ለቀቅ አትገላገለኝም? ግባ
ሰላም ንገረኝ። ልታብድ ነው? የመጣው ቁጭ በይ ንገረኝ። ቁጭ በይ ቁጭ በይ። አንተ ነው እንደዚህ ነው። ትልቅ ሰው አይደለሽ ነው። አካቻለሁ በቃ። ወይ ቁጭ በይ። አንቺ ካደጋገር አይደል እንደ መጣሽ? ምን ነው እንደሚያደርግሽ? ዝም በይ ቁጭ በይ። እንዴት ነው? ታውሪዎች ናችሁ ግን ንገረኝ እስኪ። ምን ይሁን ነው የምትይው? የተረገማችሁ ፍጥረቶች ናቸው። እየሰማሽ ነው? ትንከኝ ቆይ ተዘጋጁ። ዝም በይና ቁጭ በይ። ህሊና የለህም ወይ? አንተ ለምን አትነግራትም? አንተ ግን ምን አይተኸው ናችሁ? ባለፈው ማታ ስትሆኚ ነው የሚያምርብሽ። አትንካኝ። አንቺ ምንድን ነው ምን ይሁን ነው የምትይው? አንዳችሁ እንዳትነኩኝ። ምን ሊያስጠልሽ? ጀመር አንተ ነህ ፊት ሰተህ ልጅቷን። እኔ ፊት ብሰጣት አንቺ አትጩሂ። ምን ይሻላል? ምን ይሻላል? በቃ ትቷ እንደፈለገች ቤት እኮ ይቆማል። ያኔ ማን መስጠላት አለ መሰለኝ። አንቺ ስሚኝ፣ እየሰማሽ ነው? ንገረኝ። ሰምተሽኛል? አንተ ደግሞ ታረጋውን አድርግና እንሂድበት። ምንድን ነው የምታካብጂው? ምንድን ነው እያካበድሽ ያለሽው? ታይ ስሚ ማነው አይዞሽ ያለሽ? አንቺ ምንድን ነው ተነሽ አንተ ምን እያደረክ ነበር? የሆነ ማሰሪያ ነገር አንቺ ነው ማሰሪያ ነገር አንቺ ነው። ሰማኛለህ? ምን እያደረክ ነበር? ደህና ነሽ? አንቺ ጭራሽ ሲያንስ ነው። እሺ ምንድን ነው? ኧረ የሆነ ነገር ፈልግልኝ። ምን ውስጥ ነው ያለው? እሺ ማሰሪያ ሌላ ማሰሪያ ዝም በል። ቁጭ በል እኮ ነው የምልህ። ቁጭ በል። ምንድን ነው እየሰራ ያለው? አሉ በገዛ ልብስ ነው ማሰሪያ። ለቀቀው። ምንድን ነው ያመጣኸው? አንቺ ነሽ ሰው ሆነሽ አንቺ እኮ ነው የምልህ። ምንድን ነው አንተ? እኮ ነው የምልህ። ቁጭ በል። ምን ልታረግ? ምን ልታመጣ ጨረሽ? አንቺ ማስረጃሽ እንዳለ እኔ ጋር ነው። ይሄን አትርሽ። አሁን ይሄን እንደዚህ ነው ቢንደፋስ ምንድን ነው? ቁጭ በል። ስልኩን ቁጭ አድርግ። እሺ ምንድን ነው? ስልኩን አስቀምጪ። ዶክሜንትሽን አትፈልጊውም ማለት ነው? አሁን ከእናንተ ጋር በጣም ብዙ የምናወራቸው ነገሮች አሉ። ፊልም ነው በል። የምን ባል ነው? ቁጭ በል። ጫፌ እንዳትነካ። አንቺ ደህና ነሽ? በነገራችን ላይ እንዴት መጣ ነው ያልከኝ? ንገረኝ። አንተ ጭራሽ ቤት መተሰልህ ነበር። እንዴት መጣ ነበር ያልከኝ? ሁሉንም ነገር በካሜራ ስከታተል የነበርክ ሰውዬ ነው። የቤቱን ካሜራ ብቻ ሳይሆን ካሜራማን ጭራሽ ቤት ውስጥም ካሜራ አለ። ናገባ ያንተ ስራ ነው። ምንድን ነው የኔ ስራ? አንተ ቁጭ በል እባክህ። የኔ ስራ ዝርክርክ። እኔ እንደዚህ ደግሞ ነገሩ ባልና ሚስት ቁጭ በል። ምን እንዳትነካኝ በቃ ከዚህ በኋላ ሰው ሆነሽ ይኸውልህ፣ ገና አይደለም መንከት አራግፋለሁ። እሺ ልክ ነው። ኧረ በህግ ምንድን ነው ዝም በል አንተ። ምን ላድርግ? በገዛ ቤትህ ጭራሽ ስልኩን አስቀምጥ። ይሄ ማን ስልክ ነው? የእኔ ስልክ ነው። የእኔ ስልክ የለም። ምን ነው ለዛ አይደለ? ይሄንንም ስልክ ያዥ። ምን ዝርፊያ ነው የያዛችሁት? አንተ ምን ስታረግ ነው የደረስኩት? ሰው የሚያደርገው ምንድን ነው ያደረገው? በቃ ሰው የምን ፋይል የምትይው ወረቀትሽን ታገኘዋለሽ። ጠብቂ። አይዞህ። እሺ ቁጭ በል። ቁም ሳጥን ውስጥ ነው ሰብሬ ማለት። አሁን አንተም
እንደ ሰው ታወራለህ። በገዛ ቤት ጭራሽ ካሜራ ተቀምጦ መቻውኩ እንደው ቡድንማ መቻውኩ። እሺ አሁን ምንድነው ተሳስቀሷናሽ ማለት ከኔ ስለነሱ አያገባኝም። ሰማኛለህ ሰውዬው ምን ስታረግ ስከታተል እንደነበረ እኮ ማሳየት አይጠበቅም። ምንም አላረኩም። ማንኛውም የሰው ልጅ የሚያረግ ለምንድን ነው የምታሰቃየው እኮ? ምን ነበር ስትላት ነበር? እንደዛ ሌሊት ስትሆኝ የሚያምርብሽ ምን ነበር? ያለ ሌሊት ታውቋለች። ካንታፍ ነው መስማት። ለምን እነግርሃለሁ? ሰው በደበደብ አይደለም ይሄ አልነካውም። በነገራችን ላይ ስርዓት ማቲስ ከሆነ ከዚህ በላይም ላደርግ እችላለሁ። ሁለታችሁ ሰማኝ። አሁን የምትፈልገውን ማወቅ እችላለሁ እኮ እየጠየቅኩት። ለምንድን ነው እንደዚህ የምታሰቃዩት? ምን አስጨነቀ? አንተ እዚህ ውስጥ የሚመለከት ነገር አለ? የራሴ ነው ታኖር ለእቺ ሴት እኮ አንተ ሲጀመር አፍነ እንዴት ዝም በል ቆሻሻ። አንተን ብላ አይደለ እንዴ መጣችሁ? ምን አረጋት? ምን አደረጋት? ክፍታፍ ማን ነው? አንተን ቁጭ በል። አንተ አይመለከትህም። ስራህን ነው እየነገረች ያለችው። ክፍታፍ ነው። እሺ አሁን ምንድነው አሁን የመጣህበት ዓላማ? ልታደርግ የፈለግከው? ማድረግ የፈለኩትን አንደኛውን አድርጌያለሁ። ሰው ማሰር ነው አንደኛው እንትን። ገና ምንም ላደርግ እችላለሁ። እጄ ላይ ነው ያለው። ስርዓት ይዘህ ቁጭ በል ሰውዬው፣ አትፈራገጥ። አሁን ስለ ቪዲዮም እንድትነግሩኝ እፈልጋለሁ። እዚህ ስልክ ላይ ስላለው ቪዲዮ የትኛው ስልክ አለ? ሌላ ቦታ እሱን ታውቂዋለሽ? ቪዲዮሽ አለ። ጠብቂ። እሱ ላይ ብቻ ነው ፓተርኑ የምታውቂ ከሆነ ሲጀመር እዚህ ላይ አስቀምጥ። እዚህ ላይ ብቻ መስሎሽ አስቀምጣለሁ። ደህና እንደ እንትን አድርገው መስሎሽ ይኸውላችሁ የትም ሆነ የትም ቆይ ማግኘት አይቀርም። ስለዚህ ስርዓት ይዛችሁ ከኔ ጋር ብትነጋገሩ ይሻላል ወይስ አይሻልም? ምን እንዳይመጣ ምን እንዳታመጣ ታመጣው ነገር አለ? ምን ማስረጃ አለ? ቅድም መዝናኛ ጋዜጠኛ ምናምን ያልኩ እኔ መርማሪ ጋዜጠኛ ነገር አይደለም። ይሄ የታወቀ ነው። ነግሬያለሁ። ቤቴ ውስጥ መጥቶብኝ ነበር ብያለሁ እኮ። ቤት ደግሞ አለማስገባት ያንተ ማለት እሷ ናት። ቤቴን አስደፍር። ኧረ እባክህ አሁን አታወሪኝም ወይስ እኔ በራሴ መንገድ ካሜራ አጥፍቼ ነው ማለት? አይ ካሜራማኑ ያጠፋል፣ ከዛ እኔ በእኔ መንገድ እንድታወራ አደርጋለሁ ማለት ነው። እንደሱ ይሻላል። ምን የሚወራ ነገር ስለሌለ ካሜራው ጠፋም ኖረም ለእኔ ልዩነት የለውም። የለም እርግጠኛ ናቸው? ምን ሆንኩ ነው የምትይው አንቺ? አሁን አትነግሩኝም? ምንድን ነው እኔ ዝም ብዬ ነው አይደለ? እሺ አረግ አንዴ ብቻቸውን ላውራቸው። ለምን ከኔ ተደበቀ ነገር አለ? ከቤቴ አንተ ዝም በል። እሱን አትናገርም። ለምን ማን ዘይቆ ውጪ ልኝ እቃዋን ዘጥታ አንተ አታፍርም? እቃውን ይዛው ትወጣ? አዎ ትወጣ። የት ከቤት እኮ ድርሻለሁ። አሁን ተው። አሁን እኔ ላናግራቸው። እሺ በይ በቃ ውስጥ ጠብቅ። እሺ እኛም ወጣቶች ነን። እንደ ወጣት ብናወራ ምን ይመስላችሁ? ምንድን ነው እንደ ወጣት ብናወራ? ምን አንተ ሲጀምር የምታውቀው ነገር የለም። ስለ የሚወጣ ባላቅ እዚህ ቤት ደጋግሜ አልገኝም አይደለ? ባላቅ እዚህ ቤት ደጋግሜ አልገኝም እኮ። ያየው ነገር ስለሚኖር ነው የተመላሰ። ያየሁትን ጠይቄያቸዋለሁ። ለመጨረሻ ጊዜ ልጠይቃችሁ፣ እየተፈጠረ ስላለው ነገር ትነግሩኛላችሁ ወይስ አትነግሩኝም? ምንም አልተፈጠረም። ከተፈጠረ ነገር የለም። ቤት ውስጥ እንደማንጣት መጣ በቃ ተቀና። ካሜራማን አንዴ ካሜራዋን ዝቅ አርጋትና ከነሱ ጋር ባወራ ይሻለኛል። ብታጠፋኝ አይደለ? እንደ ወንድ ልጅ እስኪ ጄም ፍታኝ እናውራኝ። ዝም በል። እንዲህም እኮ ምን ልትሆን አንተ? እናወራለን አናወራም? አንተም ታወራለህ። ምን አማራጭ አለ? እንደዚህ በጨዋ ደንብ ብናወራ ደስ ይላል። እውነት ቀና በለው። ጭራሽ በዱላ በጉልበት እንደዛ አይደለም። እኔ እንደ ወጣት ነው ያወራሁት። የሚስት ስራ ነው በገዛ ቤት ይዱላ እኮ እንደ ወጣት ነው ያወራሁት።
እሺ አንድ ነገር ምንድን ነው የምንነግርህ? እኔ የምጠይቀህ ጥያቄ አለ። ቀጥተኛ መልስ ነው የምፈልገው። መልሱን ካለ እነግርሃለሁ። ሌላ ምን ትሰራለህ? ምን እንትን አመማችሁ? አነሳ አይደል? የሰው ልጅ ታስሮ እጁን ከዚህም በላይ ነው። አነሳ ሰው የሚደረድብ ሰው አስጠይቃል። እሺ ችግር የለውም። እኔ የትኛውን ቦታ ለመጠየቅ ችግር የለብኝም። አሁን ለምንድን ነው እቺን ሴት እንደዚህ የምታደርገው? ባለቤት እኮ ነው እና ባለቤት ብትሆን ስርዓት ባለው መልኩ ነው አይደለ? ምንድን ነው ስርዓት አይደለም። ንገረኝ። እሺ ባለቤት ናት። ከባለቤት ጋር ማውራት አንችልም? ቤት ውስጥ መጻፍ መፈጠር የለበትም? ተጣላን እኮ ለዛ እኮ ነው በቃ። ስለዛ ቀን ምሽት ስለ ጭፈራ ቤቱ ተናግሩኛላችሁ? እጃችንን ፈተን ማውራት አንችልም? በእጅ አይደለም የምታወራው። ቢሆንም ያው ሰው ነፃነቱ ተነፍጎ። አንተ ስለ ነፃነት ምን ታውቃለህ? እንዴት አላውቅም? ስለ ነፃነት ብታውቅ ነው ልጅቱ እንደዚህ ለሁለት ስታስጨንቋት የነበረው? መች ነው የተጨነቀች? ሰማኛለህ? እኔ ቪዲዮውን እኮ ውጭ ሆኜ እየተከታተልኩ እኔ ከውጭ ስገባ አሟት ነበረ። እሱ ነው ቪዲዮ ያሳያል ማለት ድምፅ አያሰማም ማለት አይደለም። ተግባባ? ምንድን ነው ያመጣል? ስራ ነው። ተንቀጭ እጄ ላይ ገባው። እሺ መልስልኝ። ምንድን ነው ሞቅ ይፈልጋል? እየጠየቁ ምንድን ነው? የምን ምሽት ነው? እኔ ብዙ ምሽት ጭፈራ ቤት አሳልፌያለሁ። የትኛውን ልንገርህ? ያንቀማታ አንተ ሚስትህን እራት ይዤ ሆስቴል ጋብዝሽ ያልካት ቀንና ጭፈራ ቤት ይዛት የሄድክ ቀን ስለሷ ቀን አንድ ነገር እንስማ። ረዘመብኝ። የሆነ መፍትሄ እንፍጠርና ከነገርከኝ በቃ እኮ እሱን ነው። እሱ አይደል እራት ይዟት የወጣው። ከዛ በኋላ አንተ ተገናኝተሃል እዛ ጭፈራ ቤት? እኔ ብዙ ጊዜ ጭፈራ ቤት አምሽቼ እኮ ያን ቀን ነበርክ። ከዛ በኋላ እዛ ያመሻችበት ቤት አልጋ እንድትይዙ ተደረገ። ከዛ ራሷን እንድትተደረገ ስትነቃ ሁለታችሁም በፓንት እያጨሳችሁ ምን እያላችሁ አንድ ክፍል ውስጥ ነበራችሁ። ስለዚህ አንተ ምን ትሰራለህ? አንድ ክፍል ሶስታችን ሰርተኛ ችግር አለ? መተኛቱን ጠዋት ስትነሳ ነው ያየችን አይደል? ካጠገብ የነበረው ሩም ነበርኩ። ሲነጋ እሱ ጋር ቁጭ ብለን እያወራን ማጨስ ጀመረ። በዚህ ጉዳይ አንድ ነገር እንስማማ። ይኸውላችሁ ምናልባት ፈርታችሁ ሊሆን ይችላል። ይኸውላችሁ እኔ ወጣት ነኝ። እንደ ወጣት ቅድም እጄን ስለሰነዘርኩባችሁ ይቅርታ። ግን እንደ ወጣት እንግባባና የምትሰሩትን ስራ አውቃለሁ። እኔ ጋር በአንድም በሌላም ጉዳይ ብዙ ዲያስፖራዎች ይመጣሉ። ስለዚህ በእነሱ መጠቃቀም እንችላለን። ስለ አሰራሩ ከነገራቸው ምን እኔን ትይኛለህ? አንተ ተስማሙ። ጊዜ ሰጧቸው፣ አስቡና ተስማሙ። የተሻሉ ዲያስፖራዎች መጠቀም ከፈለጋችሁ በምን እናውቃለን? ከማመን ውጭ ምን አማራጭ አለ? እስቲ ንገረኝ። ዝም ማለት ጋዜጠኛ ነኝ። ምን አይነት ሰው ላገኝ እንደሚችል ታውቃለህ? እውነት ነው። ግን እኔ ራሴን ነፃ የማወጣበት መንገድ ምንድን ነው? ሰው ነኝ እኮ። ለምን በቃ እሷን አርፎ ወደ ሀገሯ እንድትሄድ እናደርጋለን። አዳምጠኝ። እሷን ወደ ሀገሯ እንድትሄድ ማድረግ እንችላለን። ህግ የምትል ደግሞ ምን አድርጋል? ይኸውልህ እሷን አርፋ ወደ ሀገሯ እንድትመለስ ማድረግ እንችላለን። ከኔ ጋር የምትስማሙ የምትተባበሩ ከሆነ የእሷን ጉዳይ ለእኔ ተው። እሱ የትም ትሄድ አይመለከተኝም። የፈለገችበት ትግባ። እሺ ሌላ ሰው አይደለም፣ ሌላ ሰው እንደሷ መጥቶ መጠቀም አትፈልጉ? አሁን ተዋውቀናል። በምን አይነት መንገድ ነው አንተ መጀመሪያ ካሜራህን አጥፋል። ይኸውላችሁ ካሜራው ለሁለታችንም ዋስትና ይሆናል። ችግር የለውም። አዳምጠኝ። ዋስትና እንዴት መሰለህ? የምር ትክክለኛውን ነገር ከነገራችሁን እኔ አጠፋዋለሁ። እኔ ብቻ የምለው ነገር ይሁን እያልክ እኮ ነው። እሺ አማራጭ አለ? ካሜራው ይጥፋ። እሺ አይ ነው አማራጭ አለ ወይንስ? ይኸውልህ አሁን እኮ ነገሩን ላለማራዘም ነው። አንተ ቅድም ረዘመብኝ አልከው። ፖሊስ ቢገባ እዚህ ጉዳይ ላይ ምን የሚፈጠር ይመስላል? ምን አድርገን እንቀጣለን? ምን ሆኖ? ይኸውልህ የድምጽ ቅጅ አለ። ይኸውልህ ስልካችሁ እኛ ጋር ነው፣ ኤግዚቢት ገብቷል። ቪዲዮ አለ። አሁንስ ምንም አላደረጋችሁም? እሺ ነው እንደከመ እጄን አትፈታኝ።
በእጅ አይደለም ኮምታሩ እንደውም እንድታርፍ ቁጭ አይደለም። አሁን ምንድነው አሁን ስለሷ ነው ማወቅ የፈለግከው? እሷ ምን እንዳደረጋችሁ ምን እየሰራችሁ እንዳላችሁ ነው። ይኸውልህ አትንቀሳቀስ፣ አርፈህ ቁጭ በል። ሳልፈቅድልህ እንዳትንቀሳቀስ። አሁንም እኮ ከዲክታተርነት ወደኋላ አልከም እኮ ምንም ይኸውልህ አማራጭ ያለው ሰው ነው። ቀኝ ተገዝተናል እኮ እሺ ንገረኝ፣ ምንድን ነው ያደረጋችሁት እቺን ሴት? ምን እናደርጋታለን? የሰው ልጅ የሚያደርገውን ማንኛውም ሰው የሚያደርገውን ነገር አድርገናል። ማለት አንተ ቆሻ አንተን ተው። እሺ ሬዲ ነን፣ ገብተናል። ይኸውልህ አንተ ሲጀመር ቆይ አገባሻለሁ ነይ ብለሃል ማለት ለዚህ ድረስ የመጣችው ማንን ነው ማገባው? እሷን እንዴት ነው ማገባው? እንኳን እሷን ከዛሬ ስንት ጊዜ ያገኘኋቸው እንኳን አላገባኋቸው። ስንት ሴቶች እንኳን ማግባት ይቻልኩ አላገባኋቸው። ቀልድ ነው እና ታዲያ ለምን አገባሻለሁ? እሺ ከዛስ ምን ልታረግ ነበር ያሰብከው? ንገረኝ። ምን ልታረግ ማለት ጥቅም ነው። እዚህ ጋር ገንዘብ ነው ገብቷል። አንተም ብታገኝ የምታረገው ነገር ነው። አንተም ብታገኘው ማለት ነው። እዚህ ጋር ገብቷል። ገንዘብ የምታተምበት ነገር ከሆነ ወደኋላ አትል። ለዚህ እኮ ነው ቅድም እንጠቃቀም ያልኳችሁ። ለዛ ኪሷን ነው የምወደው። በቃ ኪሷን ነው የምወደው። ስለዚህ ህይወትን እያስተካከለች ነው ማለት ነው። የኔ ህይወት ይሄ ምሳሌት መሆኑ በምንድን ነው? ይሄ እኮ የምታደደረኝ እኮ ነው። ለምንድን በጠብጠኝ ነው ነገር። ስለዚህ ያን ቀን በጠብጠኝ ነው አይደለም። ያን ቀን ለሁለት የደፈራቻት ነው። አልደፈርናት። ስለመድፈር ነው የምትወረው። ኦኬ ተስማምታ ነው ለሁለት የተኛችው። በቃ ሆነ የሚሆነው ሆነ። በቃ ተስማምታ ነው ግን ለሁለት ነው አይደል የተኛቸው። ከሷ ጋር ግንኙነት ያደረጋችሁት በዛ ቀን? አዎ እሺ ሲጀመር ይሄ ነገር ቀላል ነገር እኮ ነው። ይሄ እኮ ምን ቀላል ነገር ነው። ፍላጎት እስከሆነ ድረስ ምንም እንትን ያጠፋው ነገር አይደለም ነው። ማለት ፈልጋ ነው ወይስ ሌላ ነገር አድርጋችሁባት ነው? ፍላጎት ነበራት። አትዋሽ። በግድ ፍላጎቷ ተነሳስታ ንገረኝ አንተ። ምንድን ነው የምነግርህ? እየነገረህ እኮ ነው። ፈለገች ፈልጋ ነው ሳይፈልግ ትጠይቃል። ሳይፈለግ እንዴት ከሰው ጋር? እሺ ከአንተ ጋር ባላው ስለሆንክ ሊሆን ይችላል። እሱንም ፈልጋው ነው። ንገረኝ። በአጋጣሚ በተፈጠረ የስካር መንፈስ ተፈጠረ። ሰው ሲሳሳታ ስለዚህ ሁላችሁም ሰክራችሁ አንድ ሴትን ለሁለት ደፈራችሁ ማለት ነው። መድፈር አይደለም፣ ቃልህን አርምልን። እሺ ይሁንላችሁ። ግን ማድረጋችሁን ታምናላችሁ። አሁን አመንንም አላመንንም እኮ ወደ ስራ ገባን አይደል? እኮ ስለዚህ አድርገናል፣ ግን አልደፈርንም። ይሄ ማለት ከዚህ በፊት ለምዳላችሁ ማለት በደንብ ምን ያህል ሰዎች እንደዚህ ያርጋችሁ? ስራ ነው በቁጥር አናውቀው ማለት ሴቶችን ነው ወይንስ እስቲ ምን አይነት ሴቶች ነው አውሮፓ ከአረብ ከአይሲያው ከአሜሪካው ከምን በቃ የሀገር ውስጥ ሴቶችን አትፈልጉ? ምን ያደርጋል? ለሀገር ውስጥ እንዴት ነው የምታገኟቸው? እነዛ እንዳያስፈራቸው ሶሻል ሚዲያ ላይ ባለነው ቀን ነው እንዲሁ ገዝተውሶችም አካባቢ ገዝተውሶች ራሳችንን ቀይረን በመቀመጥ እናገኛቸዋለን። አይበቃም? አሁን ወደ ከኔ ጋር እንዴት መስራት እንችላለን? እጃችን ግን በፈታ መጀመሪያ እጃችን መፈታታ አይቀርም። እንዴት እንትን ከኔ ጋር እንዴት መስማማት እንችላለን? አንተ ምን ታውቃለህ? ይቀላል በምትችለው መንገድ። በስራም ጉዳይ በተለያየ ጉዳይ እኔ ጋር በጣም ብዙ ሴቶች አሉ እኮ ከነሱ ኮንታክት ሰጠ ለኛ ስራችንን ጀምረን ሲጀመር ከዚህ በኋላ ምን አንተ ምን አንተ ለምንድን ነው እንደዚህ ነገር ውስጥ የምትከተው? እሺ አልጣም እኮ ምን ይፈጠር? እውነቱን ነገርና እውነቱን እኮ ነገርኩ። በቃ እኮ ስለዚህ ተስማማን ማለት ነው። ጊዜ መፍጀት ምን ያስፈልግ? ስለዚህ ላይ ከኔ የሚጠበቀው ኮንታክታቸውን ለእናንተ መስራት ነው። ለስራ ከሆነ ለሚገኙበት ቦታ ማሳወቅ ነው። በቃ ጸባውን ለምት ምናምን አስፈልገው ለስራ ከመጣ ቅድም እኮ ብትረጋጉ ኖሮ ይሄ ነገር አይፈጠርም። ሰው ቤቱ ድረስ ተመጥቶ እንዴት ሰው ብትረጋጉ? አንዳንዴ የዝላይ ውጤት የጨዋታ ውጤት አየ እጄ ላይ ነው የጣለ እኮ። አሁን ይኸው ተረጋግተን አወራን አይደል? እጃችንን ፍታን፣ ካሜራህን አጥፋ፣ አንተም ወደምትሄድበት ሂድ፣ ስልክ እንቀያየር፣ የሚሆነውን ነገር እናድርግ። አለቀ በቃ። እሺ ይሄን ነገር ለሀረግ ብናግራት አይሻልም? ምንድን ነው የፈለግከው አንተ? ከዚህ በኋላ አርፋ እንድትቀመጥና
ወደ ሀገሯ ትሂድ በቃ እኮ እሱን እንንገራት ነው ማለት ፈለገች ለምን ወደ እኮ ስለዚህ እሱን እንንገራት። እኔ ሲጀምር እዚህ ነገር ጦዝ ነው መጀመሪያም ታውቁኛል። ምን ሆነ የታወቀ ምን እንዳይሆንሽ ትሉኛል። በቃ ምን ቤት ለምን አስገባል? እንደዚህ ከዛሬው እዛው ገዝተው ውስጥ ጨርሰህ መምጣት የምትችለውን ጉዳይ እሺ በቃ አሁን ጥራትና ጨርሰን በሚል ይሻላል አባት። ስለዚህ በዚህ መልኩ መጨረስ እንችላለን። ተስማማና የተሻለ ኑሮ ለመኖር ከፈልክ ይሄን መንገድ መጠቀም ነው በቃ አለቀ። እሺ ባንዱ ሰይጣ ዳብይት አረግ አቤት ነገሩ ምንድን ነው የምንነግረው? ሰው ያጣሉ ብለሽ ነበር ተወልደን ባደግንበት። ስለዚህ አንቺ ልጅ በቃ በጣም ትልቅ እንደምብለሻል። ፓፓ እንድንታሰር ምናምን አድርገሻል። ትቀላለች እንዴ? ቤቴ እኮ አስወጣልኝ። አስወጣልና ሄድበትና እኛ ወደ ስራችን ነው። ወደ ስራችን? ወደ ስራችን ምን አገባሽ? አለልኝነታችሁ እሱን ባለጌነታችሁ ሚስቴ ብሎ ካመጣሽ ነው። ማለባሊ እሱ ጀመረ ወንድሜ መፍትሄ ፈጥራን በነጃይሽ አረክ ለማንኛውም ነገር ተዘጋጂ። አንቺ አሁኑኑ ከፈለግሽ በኋላም ሊሆን ይችላል፣ ከፈለግሽ ነገር ሊሆን ይችላል ክስ ማስገባት ትችላለሽ። ማለት ምን ማለት ነው? የት ነው መከሰስ? በጣም ነው ማመሰግነው። ምንድነው ያወራነው? በጣም ነው ማመሰግነው። አንስታይ እንደናንተ ቅል መስላችኋለሁ። ባዶ ጭንቅላት መስላችኋለሁ። አሁን ማስረጃው አንተ ጋር ያለ ስለሆነ እንጂ ከኛ ጋር ስትደራደር አልነበረም። ተደራደር ነበር እኮ ግን የምፈልገውን ነገር እንዳገኝ አገኘሁት። አንተ አረ በቃ በእናትህ ምንድነው የሚበቃው? በቃ አይሆንም እንደዚህ። ስለዚህ ይኸውልሽ ሰዎች ሞራል አረ እባክሽ ምን ሆንኩኝ ነው ካምንቲው ከስኛ ላይ ይሄን የማይመችም አልመሰለኝም ነበር። አጥቼ ሰላስጠጋሽ ሰላስቀምጥኩሽ ነው መከሽ። አንተ ፍላጎትን መጀመሪያ አትናገርም? ፍላጎትን ማን ነገርኳት? ይኸውልህ ሰው ያርፈ ቁጭ በለ አትዝለል። ቅድም ጀምሮ እየዘለልክ ነው። ዋጋ ነው መሰጠት እንደገና። ስለዚህ አሁን ከእናንተ ጋር እዚህ ምንም እናቃጥለው ጊዜ የለም። ማለት ተቃጠለ እንጂ ከዚህ በላይ ጊዜ ይቃጠላል አይደለም? ገና ቀጣይ አለ ብዙ ጊዜያቶች። በነገራችን ከአንተ ጋር ምንም አይነት ጊዜ ብዙ ጨዋታዎችን አብረን እንጫወታለን እንዳያሳስብ። ማናማ? ስለዚህ አሁን ተነስታችሁ ቀጥሎት ወደ ፖሊስ። ለምንድን ነው ፖሊስ ጣቢያ የምንሄደው? ልሸልማችሁ። ስለዚህ ሙሉ ማስረጃውን እንዲቀርብልን እኛም እንፈልጋለን። ችግር የለም። ስትደራደርበት የነበረውን ቪዲዮ ማየት እንፈልጋለን። እሱ እኮ ይቀርባል። አንቺ ነሽ ዙላ ነገር እርግጠኛ ነኝ። አንድ ነገር አንቺ ወዴት ነው የምንነሳው እኮ? እንትን ሁላችንም ማስረጃ የምናቀርብበት ቦታ ደግሞ ህግ ነው። እዛ እኮ የህግ አካል የሆነ መጥቶ ይወስዳል። ሁለታችሁም በሰፈሩት ቁና ይሰጣል። ገብቷል። ይሄ መብት ነው። መብቴን ደግሞ እንድትጋፋኝ አልፈቅድልህም። የትኛው መብት? የመሄድም ህግ ቦታ የመቅረብ መብቴን እንድትጋፋኝ አልፈቅድልህም። የህግ አካል ማለት ታውቃለህ? ሁን ስጠኛ፣ የፍርድ ቤት ወረቀት ስጠኝ። እኔ ያዝበት እጅ ከፍንጅ ነው ያዝኩት። ትሰማኛለህ? ምን ሳረግ? እጅ ከፍንጅ ነው። ምንም ሳረግ አለ። ከፈለክ እኔ ችግር የለብኝም። ምን ያደርግልኛል? አንተ መታወቂያ እኮ የተባረርክ ፖሊስ ብትሆንስ? የተባረርክ ፖሊስ ብትሆንስ? ሁሉም መታወቂያ አለው። እኔ አይመለከተኝም። በቃ እኔ መሄድ አልፈልግም። እሺ፣ እዛ ሄደህ ጠይቀኝ። ለምን ሄዳለህ? አልሄድ ነው የምፈልግ። በጉልበት ተመቷል ብለህ እዛ ሄደህ ጠይቀኝ። ምስክር ማለት አስፈለገ። ልቀቀኝ። እኔ ልቀቀኝ። ሳጂን ሲጀመር ቢሻኝ በጣም ስላል ሳጂን ሳጂን ያዝልኝ። አመሰግናለሁ። በጣም ነው የማመሰግነው። እኔ ምንም አላደረኩም። ስራ ነው የሰራሁት። ቁጭ በይ። እሺ ተረጋጊ። በመጀመሪያ ደረጃ ደስ አለሽ? በጣም ነው የማመሰግነው። በጣም የብዙ እህቶቼን ህይወት ነው ያደረግከው። በነገራችን ላይ ብዙ ሰዎችን እንደዚህ እያጠመዱ በገስት ሃውስ በየመኑ እያጠመዱ ብዙ ነገር እንደሚሰሩ ብቻ ብዙ ነገር ነው የነገረው። ያው እዚህ ጋር ለአንቺ በዝርዝር መናገር አይጠበቅብኝም። ፋይል ስለያዝኩ እሱን እዛ ፍርድ ቤት የሚቀርብ ይሆናል። ምስክር ካስፈለገም ያኔ በተደረገው ነገር ጎረቤቶች ተራት ይችላል። እሱ ጥሩ ያስፈልጋል። ተጨባጭ ነገሮችን ቀደም ብዬሻለሁ። እነዚህ ነገሮች ስለሚያስፈልጉ የግድ ያስፈልጋል።
አላውቅም። እውነት መብርሃን ውለታህን ትክፈልክ። አሜን። አመሰግናለሁ። ምንም ችግር የለም። ከዚህ በኋላ ምን ማድረግ እንዳለብሽ አላውቅም። ሜይ ቢ ያው እዚህ ባትቆይ ደስ ይለኛል። ሌላ ገስታውስም ሊሆን ይችላል። ሌላ ወይም መሄድ የምችይበት ሁኔታ ከሆነ የእነሱን ትንሽ መጨረሻቸውን ሊና ወደ ሀገር የተመልሽ ይሄዳል። እሺ ይቻላል ስልሽ ያው እዛም ስራ ጥለሽ ይሆናል የመጣሽው፣ ግን እዚህ ቤት ባትቆይ ጥሩ ነው። ምክንያቱም ሌላ ጓደኞቹ የሚያውቁት ነገር ሊኖር ስለሚችል ለደህንነትሽ ጥሩ አይደለም። ስለዚህ እኔ ኃላፊነቱን ልውሰድና ጥሩ የሚባል ቤት እንድታርፊ ላድርግ። ሲጀመር እዚህ ብዙ መጥፎ ትዝታ ስላለ እዚህ የመቀመጥ ፍላጎት የለኝም። በፊትም በእነሱ ስለተገደድኩ እንጂ መቀመጥ አልፈልግም። የእነሱ ጉዳይ እንዳለቀ ደግሞ ሄዳለሁ። ምንም ችግር የለም። ረቁጭ ላይ የሆነ ችግር የለም። ራሴ ይወጣል። ምንም ችግር የለም። እንግዲህ ውድ ተመልካቾቼ ያው ትንሽ ከባድ ሁኔታዎች ነበሩ። እኔ እንጃ ምን እንደምል አላውቅም። ደስ ማይል ነገር ነው። ምክንያቱም እኔም እናት አለኝ። ሲጀመር ሴት ልጅ ክብር ይገባታል እና እንደዚህ አይነት ነገር ይደረጋል ይፈጠራል ብዬ አልጠበኩም። ያው ዞሮ ዞሮ ብዙ ዋጋዎችን ከፍለን ያው ነገሮች ለማስተካከል ነው እንደዚህ አይነት ጉዳይ ውስጥ የምንገባው እና ያው እንደተለመደው ያን አድርገናል። እነሱም የምር ምግብ መስማማ ከእነሱ ጋር አብሬ መሰራቸው መስሎም ነበረ፣ ግን አልሆነም። ወደ ህግ ሂደዋሉ። ሀረግን ማረጋጋት ስላለብኝና ቀጣይ ምን ማድረግ እንዳለባት ማስተካከል ስላለብኝ ነው ወደዚህ የተመለስኩት። እንግዲህ እባካችሁ በዚህ አጋጣሚ እንደ ምናልባት ከሀገር ውስጥ ላሉት እንደ መልዕክት ብታስተላልፊ ደስ ይለኛል፣ ከአንቺ አንደበት ከተፈጠረው ነገር አንጻር። በመጀመሪያ ሀገር ውስጥም ሀገር ውጭም ያላችሁ ልጆቼ እኔ ላይ የተፈጠረውን ነገር እያያችሁ ነው። ያው ከኔ ህይወት ብትማሩ ደስ ይለኛል። ብልጥ ከሰው ህይወት ይማራል ይባላል እና ከኔ ህይወት አይታችሁ ሁሉም አንድ ነው እያልኳችሁ አይደለም፣ ግን መጀመሪያ አጣርታችሁ ብትገቡበት፣ እንደኔ በዘፈቀደ በማመን ብቻ ውሳኔዎችን ባትወስኑ ደስ ይለኛል እና ብቻ የኔ ህይወት እናንተ ላይ አይደገም፣ ከኔ ትምህርት ወሰዱ ነው። በጣም አመሰግናለሁ። እንግዲህ ከአንደበቷ ሰምታችኋል። ጥንቃቄ አድርጉ። ያው ሁሉም ሰው ህይወትን መመስረት መኖር ይፈልጋል እና እንዳለችው ሁሉም ሰው አንድ አይነት ሆኖ አይደለም። እንደዚህ አይነትም አለ። ከዚህ በተሻለ ደግሞ እንደ ቤተሰብ እንደ አባትም እንደ ባልም ሆኖ ብዙ ጥሩ ህይወት እየኖሩ ያሉ ብዙ ሰዎች አሉ እና ስለዚህ ሁሉንም እመኑ፣ ሁሉንም አትመኑ ማለት አይደለም። ግን የራሳችሁን ጥንቃቄ አድርጉ። በተለይ ከሀገር ውጭ ያላችሁ እህቶቻችን ብዙ ዋጋ ከፍላችሁ ነው፣ ብዙ ህይወታችሁን ሽጣችሁ ነው እዚህ ደረጃ ላይ የምትደርሱት እና ከዛ አንጻር በጣም ጥንቃቄ አድርጉ። በጣም ብዙ አሉ እንደዚህ አይነት ጉዳዮች በየቤቱ በየሰው ህይወት ውስጥ አሉ እና ምናልባት እንዳገዛችሁ የምትፈልጉ ካላችሁ ማናገር ትችላላችሁ። ቴሌግራም ላይ ታገኙኛላችሁ እና ከዛ አንጻር የምትፈልጉትን ነገር ማገዛችሁን ነገር በግልጽ ነገሩኝ። እሷም አምናኝ ነው ወደዚህ ልትመጣ የቻለችው እና እንግዲህ እንደ ፈጣሪ ፍቃድ እምነቴንም አልበላውም ብዬ አስባለሁ እና ነገሮች ማስተካከል የምትፈልጉ አውሩን፣ ያለውን ነገር በተቻለን አቅም እንፈልጋለን። ግን ከዛ በዚህ ከመምጣታችሁ በፊት እርግጠኛ ሆኑ፣ ሁልጊዜ መልእክቴ ነው። ምክንያቱም ስለዛ ሰው ማንነት እርግጠኛ ሆኑ እና ከዛ በኋላ ያው ጥሩ ህይወት ሁላችሁም እንድትኖሩ የኛም መልካም ነው እና ይህን ማሳሰቢያም መልእክት ማስተላለፍ እፈልጋለሁ። ላይክ ሼር ማድረጉ እንዳይረሳ። እስካሁን ለነበረን ቆይታ እጅግ በጣም ነው የምናመሰግነው። መልካም ቆይታ። እንዳልኩሽ ዝግጁ ስትሆኚ ደውዪልኝ፣ እኔ የተሻለ ቦታ የምለውን ነገር አሳይሽ እና እዛ እንድታርፊ ያደርጋል። በጣም ነው የማመሰግነው።